ስለዚህ እንደሚመስለኝ በዚህ መግባቢያ ስምምነታቸው ላይ ኢራንን የወደፊቷ ኳታር ትሆኛለች፣ የሳውዲው አልጋ ወራሽ ለጉብኝት ሲሄዱ 3 አውሮፕላን ነው የሚሄደው አብሮ የሚነሳው። አሜሪካና ኳታር በጣም እየተሯሯጡ ነው ይላል። ለምን ለሰብአዊ እንትን እንዲሆን ገንዘብ ወደ ኢራን ለማስገባት እና ጭስ በጭስ ሞስኮ ራሷን መከላከል አቅቷታል፣ አልቻለችም። በሞስኮ ራሷ 4 አየር ማረፊያ አላት። በዙሪያው ተጨምረው 6 አየር ማረፊያዎች ፓይለቶች ማየት አልቻልም አሉ። ስለዚህ የተቋረጠው አለቀ በቃ ጦርነቱ አከተመ። አሁን የአሜሪካ መጀመሪያ ላይ ተኮሰች 40 ቀን ሙሉ ማለት ነው። $25 ቢሊዮን የተባለው ሰው ሚስጥሩን አይደበቅም። እንደው ጎተራ ቋለቀ። ሊባኖሶች ምንድን ነው የሚረዱት? ሄዝቦላ፣ ኢራን አሁን ራሷ እንደምን አድርጋ እያቀረበች ዘ ጋርዲያን ኦፍ ሊባኖን ቢተኮስ ብትመታው እማያልቅ ሚሳኤል ነው። ሁለተኛ የደነገጠ ሌላ እያለ መሆኗን የምታውቀው አሜሪካ በአሁኑ ሰዓት የአሜሪካ ጠላት አሜሪካውያን ናቸው። ባቢሎኑ መነታረክ ነው። አስተያየቱ ልነግርህ አልችልም። ወደ እነሱ ፊቷን ታዞራለች ቻይና። ነዳጁን በርካሽ ታረግዳ ክብያውንም ነገ ከፍልሃለሁ በሚቀጥለው ወር ማለትም ትችላለች። አማራጭ የላቸው። ምን አማራጭ አለ እንዴ? አልወስድም ትላለች። መሆኑን በዓለም አቀፍ ደረጃ በጉጉት ሲጠበቅ የነበረው እንግዲህ በኢራንና በአሜሪካ መካከል ሲደረግ የነበረ ጦርነትን ሊያስቆም ይችላል ተብሎ ሲጠበቅ የነበረው የፊርማ ስነ ስርዓት ወይም ስምምነት ጄኔቫ ላይ ነው። ፓሪስ የራት ጠረጴዛ ላይ ነው ዶናልድ ትራምፕ የፈረሙት። ወደ ስዊዘርላንድ ይሄዳሉ ተብለው ምክትል ፕሬዚዳንቱ ይጠበቁ ነበረ። እሱ ቀረ። አሁን ሰነዱ ወዳለበት ከመሄድ ይልቅ ሰነዱን እሳቸው ወዳሉበት ማምጣት ማለት ነው። እንግዲህ ዶናልድ ትራምፕ ይሄ የሚፈረመው የመግባቢያ ስምምነት እስራኤል ደህንነቷን አሳልፎ ወይም ደግሞ ግምት ውስጥ እንዳላስገባ በከፍተኛ ድምፅ ነው የገለጸችው። በአንጻሩ ደግሞ ኢራንን በከፍተኛ ደረጃ መርቆላታል ነው የሚባለው። አሸናፊ እንደሆነች ነው የሚያሳየው አሁን በዓለም አቀፍ ደረጃ። ዶናልድ ትራምፕ ለመግባቢያ ስምምነቱ ያላቸው ግምት እራት ላይ ሾርባ አጠገብ ነው የፈረሙት። እራት እየበሉ አልቀረበም። ሳየው ሲፈርሙ አልቀረም። እራቱ ሾርባ ገና ነው ከፈረሙ በኋላ እና የኢራኑ ፕሬዚደንት ማሱድ ፔዜሽኪያን በአገራቸው በቤተ መንግስታቸው ፈርመውታል። ከዛ በኋላ እንግዲህ በዛ ስምምነት መሰረት ዓርብ ዕለት ተያይዘው እግረ መንገዱንም ዓለማቸውን እንዲያዩ ስዊዘርላንድ አንድ ተራራ ትክል የሆነ የተንሰራፋ በጣም የሚያምር አካባቢ መዝናኛ ነው። ውይይት ያጣጥማል ብለው ነው እየሳቁ እየበሉ እየጠጡ ተፈጥሮን እያደነቁ እግረ መንገዳቸው የኑሮ ፍቅር ይጨምራል። ሞር ተመልሰን እንደዋጋ ከሚል ይልቅ ምን አለ እንደዚህ ደስተን ብንኖር ደስታችን እየጨመርን ስለሚል ውይይት ያጣፍጣል ይባላል። ነገር ግን እንደምታውቃ ስዊዘርላንድ ሰላም የጠገበች ሀገር ናት። ኢቭን አንተ ሄደባት አታውቅም። ሄጃለሁ፣ ጄኔቫን አይቻለሁ እንጂ አንተ የት ነው ያለችው? አቤት ሰዓታቸው አለን እኮ ባለፈው እንዴ። ጄኔቫ እኮ በጣም የምታስገርም ሀገር ነች። በጣም ከሄዶቹ ደግሞ የምትለየው ተራራው ነው። በጣም ትንሽ ሀገር ነች እና ተራራው ትንሽ ሄደህ የምታገኘው እኮ ነው። በጣም ትንሽ ስለሆነች ማለት ነው። ከቦታ ቦታ ለመንቀሳቀስ የምታያቸው ነገሮች ሁሉ ባጭሩ ያልሄድክበትን ነገር አንድ ሁለት ያልሄድክባቸው ቦታ አሁን ድርድሮ የተካሄደበትን ቦታ ፓሪስን አውቀዋለሁ ነው ያልሄድክበትን ኩባ ሄደሃል? ኩባ አልኩም ኩባ ሄዳለሁ። ኢራንማ እንዴት ሆኖ በእነ ሳውዲ ጋር ደርሻለሁ፣ እነ ዱባይ ላይ ደርሻለሁኝ። አሁን ሰላሙ ከመጣ ለምንድን ነው የማንሄደው? አሁኑ ትልቁ ችግር እሱ አይደል? ማዕቀብ ሊነሳላት ነው ኢራን።
ስለዚህ ተነስተን እንሄዳለን እንደ ልባችን ፐርሺያ ጋር ደርሰን እንመለሳለን። ምሮ ችግር እንግዲህ የፐርሺያ ናፍቆት ጀምሯል ማለት ነው። ኦፍ ኮርስ እንደውም አሁን አድናቆቴ እንደጨመረ ነው የምነግርህ። ይገርማል። እነኚህ ሀገሮች እነኚህ ህዝቦች እጅግ በጣም የሚያስገርሙ ናቸው። ምን ፐርሺያን ካርፔት ይባላል በታሪክ ምንጣፋቸው፣ በጣም የእጅ ስራ ምንጣፋቸው እጅግ በጣም ልዩ ነው። በጣም ጥንታዊ ህዝቦች ናቸው። በእጅ ስራ በጣም የታወቁ ናቸው። ሌላ ምን አለ? ምን አላት? በእጅ ስራ የምትታወቀው ታሪካዊ ሀገር ነች። በመጽሐፍ ቅዱስም አላት አይደል እንዴ? ታሪክ አላት። የመጽሐፍ ቅዱስ ታሪክ አላት። ትልቅ ህዝቦች ናቸው ኢራናውያን። የስነ ጽሁፍ ትልቅ አስተዋጽኦ አላቸው። እነ የኦማር ካያም ሀገር ነች እኮ። ግን ኦማር ካያም መጣጥፉ በጣም ብዙ አሏቸው። ግን ኦማር ካያም መቼም ገጣሚ ነው በእውነት የሁል ጊዜ ጥያቄያችንን የፈታ ሰው ነው እና ኦማር ካያም ግጥም አለው። ተስፋዬ ገሰሰ ጥሩ አድርገው ተርጉመውታል። በአጭሩ ያለው ምንድን ነው አንድ ለመንገድ አንድ ኢትዮጵያዊ ገጣሚ ደግሞ ምንድን ነው ያለው? ምናምን ምናምን ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። ከበደ ሚካኤል ናቸው ነው። እንግዲህ ኦማር ካያም ምንድን ነው ያለው? ወይኑም ይጠብቀኝ ነው አይደለም ያለው? አንዲት ቆንጆ ሴት፣ አንዲት መጽሐፍ አይደለም ያለው? እሷን አስቀምጦ ማታም ቡና ቤቱን አትዝጉት አለ። ትንሽ ይትን ይባል። ምክንያቱም ወደዚያ ሰፈር ሄዱ ከመካከላችን የተነጠሉ ማለት ነው እና ወደዚያኛው ያለፉት ውስጥ እንግዲህ ስንት ዓመት አለ አንዱ እንኳ ተመልሶ መጥቶ እንደዚህ ነው እኮ አላለንም። አገባ አላለንም። ስለዚህ ግን ይህን አላለም ብለን ደግሞ የምንክደው ነገር የለም። ለማንኛውም ትንሽ እንጠጣ ከሜዳችን በፊት ትንሽ ፀሐዩ ይምታን የሚል አንድ ግጥማቸውም እኮ አለ። ተስፋዬ ገሰሰ የእሱ የኦማር ካያምን የገጠሙት በካርቶን ስል እንደውም የድሮ ጋዜጦች ላይ ይወጣ ነበረ። ግጥሙ ምንድነው? ላይፍን በቃ ኢንጆይ ማድረግ ነው የሚፈልገው። ኦማር ካያም ኢንጆይ ማድረግ ነው የሚፈልገው። ሊሞት ነው እና እዚህ ጋር ሬሳ ሳጥኑ ሆኗል። ሬሳ ሳጥኑ ኖርማሊ የሚተኛ ነው አይደለ? እዛ እሱ ጋር ግን ቆሟል እና እዚህ ጋር ባንኮን ያለ ወደ እንትኑ ለሜሪ ይፈልጋል። ወደ ሬሳ ሳጥኑ ማለት በቃ ሊሄድ ነው ወደ ቀብር ማለት ነው። ተጠርቷል። ግን አንድ ለመንገድ አለ። ትንፋሹ እስካለች አንድ ውሳኔ አድርጎ ክፍት ነው መቃብሩ። የሬሳ ሳጥኑ በሩ ተከፍቶ ይጠብቀዋል። እና ግን እዚች ጋር ባንኮኒ ያለች እቺን አንድ ለመንገድ አድርጌ ቀጥታ ገባለሁ እሄዳለሁ በዛው ማለት ነው። እየተደሰቱ መሞት ማለት ነው። ከፍተኛ ጥርጣሬ ያለው ለማንኛውም እንደዚህ አይነት ገጣሚ ያለባትም ሀገር ነች ኢራን። ይሁን እንግዲህ ምንድነው አሁን የመግባቢያ ስምምነት ሲፈረም መንፈሳዊ መሪ የዶናልድ ትራምፕ ነርቭ ነክተዋል። ዶናልድ ትራምፕ እንደዚህ መግባቢያ ስምምነቱን ከፍተህ ስትመለከት በዛ ውስጥ ምንድን ነው ሊያደርጉ የሞከሩት ብለህ ብትለኝ ፓተርን አለው አይደለም? ሰው ፓተርን አላቸው እኮ ከመጀመሪያ ጀምሮ። እሳቸው አንድ ሰው ገንዘብ ታለው እንደ ልቡ ተመነዘረ፣ ገንዘብ የሚያደርሰው ቦታ ተሄደ፣ ያው የእሳቸውን ኑሮ ማየት ያስታውቃል። እና ይሄ ነው ከሆነ ምን ቀረኝ ይላል። ስለዚህ እንደሚመስለኝ በዚህ መግባቢያ ስምምነታቸው ላይ ኢራንን የወደፊቷ ኳታር ትሆኛለሽ፣ እንደነ ዩኤኢ ትሆኛለሽ፣ እንደነ ሳውዲ ትሆኛለሽ፣ እንደነ ሳውዲ ነገስት እንደዛ ትሆኛለሽ የሚል ብቻችን ፈርሚልኝ፣ እንደ ኩዌት ኢሚሮች ትሆኛለሽ ማለት ከፍተኛ ሚሊዮን እነሱ ታውቃቸዋለህ። ቢዝነስ እንትን ላይ አውሮፕላኖች ነው ከኖርክ መቼም የኑሮ ምሳሌ እነሱ ናቸው። ሌላ ማሊሆን እኛ ኗሪና ኗሪ አለ። እኛ በፊያ ላይ ነው ምንባል ያ ምናልባት ምን ማለት እንደሆነ ለማስረዳት ቢያስፈልግ የሳውዲው አልጋ ወራሽ ለጉብኝት ሲሄዱ 3 አውሮፕላን ነው የሚሄደው አብሮ የሚነሳው ለደህንነት ነው። አብሮ የሚይዝ ዴሌጌሽን ነው። ማን ይነካቸው? ምን አረጉ?
ጣጣ ያላቸው እነዚህ ተኳሾቹ ናቸው ብቻ ምናምን ፑቲንና እውነቱን ለመናገር ያለ ፑቲንና ያለ ትራምፕ በጀት ጠላት ያለው የለም በእውነት። እና 3 አውሮፕላን ነው የሚሄደው እና ኤርባስ ነው ባለፎቁ ማለት ነው። አንዱ ማንኛውንም የወጥ ቤት እቃዎች ይዞ ነው የሚሄደው ከነ ወጥ ቤቶቹ ማለት ነው። እንደ ወጥ ቤት ስትል የኛ አይነት ወጥ ቤት እንዳይመስልህ፣ እሱን ለማስረዳት አስቸጋሪ ነው። ምግብ ዝግጅቱ እንጀራህና ወጥ የሚቀርብ እንዳይመስል እኔ ባውቀው አይደል ለኢሚሮች የሚቀርበው ምግብ እንዴት አድርጌ ላስረዳ እችላለሁ? እና አንደኛ ሳህኑም ማንኪያውም በእውነት ነው የምነግርህ። ለምሳሌ አሁን ለእኛ ምንድን ነው ሩዙ ላይ ተደርጎ ማንኪያ ነው ማንኪያ ነው የብር ሲሪየስ ያለ ወርቅ ማንኪያ አሚሮቹ አሁን ስኳር እንደዚህ የሚያደርጉበት ወርቅ ማንኪያ ነው መሆን ያለበት። የስኳር ማስቀመጫ ወርቅ ማንኪያ። አሁን እንዴት ነው አሁን የወርቅ ጥቅም በእኛ በሶስታችን መሀል ብንጠየቅ ለምን ወዳቸው ሰዎች ሳንቲም ሲኖር ገዝተን የምንሰጣቸው ናቸው፣ ጥሪት ነው የምናደርጋቸው ነው። ደግሞ ወንድሜ እንዳለው ጥሪት ነው። በቤትም ቢቀመጥ ዋጋ አለው። እንደ ጉንዳን መቼም ነገና ምንም እችን ይዘን የከፋ ጊዜ ተመጣ እሷን እየሸጠን እንበላለን ነው እኛ ጋር። ስለዚህ ወርቁ እዚህ ድረስ ነው እኛ ጋር ያለው እሳቤ። እዛ ግን የዕለት ተዕለት ማናቸውም ማንኛውም በነገራችን ላይ የኢራቁ ፕሬዚዳንት ሳዳም ሁሴን ነፍሳቸው ይማርና እውነት ነው መቀመጫቸው ላይ ሁሉ የሚለው ነገር በጣም የሚያስገርም ነው። እንዴት ይህን ትጠራጠራለህ? ሻወሩ ማስቀመጫ የሳዳም ቤተ መንግስት ስንት ነው? እየተቆጠረ ነው ይመስለኝ። እስካሁን ተቆጥሮ ያለቀ አይመስለኝም ቤተ መንግስቱ። ታዲያስ ቤተ መንግስቶቻቸው ብዛት እና ዱ ኤክስፔክት እንኳን እሳቸው አሁን ጦርነት ላይ የነበረችው ያለችው ዩክሬን የዘለንስኪ የኮሜዲ ድርጅታቸው ሸሪክ ቤቱ በሙስና የለም። ያው በሙስና የተያዘው ወጥቶ አደረ። ከፍተው ሲገቡ ምችም በጊዜ አፓርትመንት ዝም ብሎ ይመስላል እንዳይመስል መሬት ያስጠላል። አንዳንድ አፓርትመንት ከፍተው ገባ መሬት የመሬቱ ያስጠላል። እና እንደዚህ ሲከፍቱ ሁሉ ነገር ያ መቀመጫው ማለት ነው ወርቅ ነው። ወርቅ ልብጥ አይደለም፣ ራሱ ወርቅ ነው። በጣም እርግጠኛ ነኝ የገላ መታጠቢያው ገንዳውም ወርቅ ነው ይመስለኝ። ይሄ እንደዚህ የምትይዘው ማፍሰሻ አለ ወርቅ ነው፣ ግን ውሃ ነው የሚያፈሰው እንደኛ። እሱም ወደፊት ከወርቅ ጋር ሊቀየር ይችላል። ውሃ ላይ ሆነ አይደል? እና እንግዲህ የምቾት አሁን የሳውዲው ሰውዬ ሲሄዱ እሳቸው ሲሄዱ ይሄ ወጥ ለምን አሜሪካ ውስጥ የፈለገ ትልቅ ሆቴል ነው እንደ ቅልቅል ነው የሚደረገው። ገብቷል እንዳለ በፍጹም የዛ መቀመጫው ምናምኑ የሚበሉበት ሳህን ምናምን የሚቀርበው ምግብ ኢንታየርሊ ነው ከዚህ የሚሄደው 3 አውሮፕላን ሰው ይሄ ያለ አይ ቲንክ እዚህ የመግባቢያ ስምምነቱ ላይ ሳየው ይሄ ደግሞ በጣም ይመስጣቸዋል ዶናልድ ትራምፕን። ይሄን እሰጣችኋለሁ ነው ወይም ይሄን እድል ታገኛላችሁ። ለኢራኖች የታሰረው ወደ 160 ምናምን ቢሊዮን ዶላር ይለቀቃል። ነዳጅ ዝም ብላችሁ እያወጣችሁ ትሸጣላችሁ። በደንብ አሁን ኤክስፕሎይት ያደርጉታል ማለት ነው። ያንን ሲያደርጉት ጋዙን ምኑን ስታደርጉ በቀን በቢሊዮን 1 ቢሊዮን 2 ቢሊዮን 3 ቢሊዮን ማስገባት የሚችል ሀገር ነው። ሀብታም ነው ሀገሩ። አሁን ኳሳቸው ዶናልድ ትራምፕ ባሉት ትንሽ ከበባረግናቸው ወደባቸውን ዘጋም ባሉት በየቀኑ 500 ሚሊዮን ዶላር ነበረ የሚያጡት። ግራ እኮ ነው የሚያጋባው ገንዘቡ ሲጠራ በጣም ግራ ነው የሚያጋባው። ይሄ እንግዲህ እየጨመረ ሲመጣ ሊነገር ይሄ እኮ መመራት ይኸውልህ ቤት ተመራው ይባል ነበር እኮ ድሮ። ቃሉን ታውቃለህ? መመራት መሬት ነው። መሬት ተመራው መሬት እንደው አንዳንዴ ከመወለደ በፊት መሬት መመራት አለ በመሬት ነው እዚህ ሰፈር የመጣ ነው ይለዋል። የት ሀገር መወለድ እንዳለብን እንድትመርጥ ድል ይሰጥ ነው። ከደጅ እየጠለቁ ከመሬት እኮ ነው በዛ ነው እና በዛ ነው የሄዱትና እኔ በእኔ እምነት ይሄ የሰላም ስምምነት እኔ በሟርተኛነት አይደለም። እኔ የት እንደሚደርስ አላውቅም። እውነቴን ከፍተኛ ሚስ አንደርስታንዲንግ ይታይበታል። ጦርነቱን የማስቆም ዓላማ ያለው ስምምነት ነው። በቃ አሁን በዶናልድ ትራምፕ በኩል እኮ የሚታየው እኮ ጦርነቱ እንዲቆም ፈልገዋል። ጦርነቱ አለመቆሙ ይዞት የመጣው ኮንሲኩዌንስ አለ።
የነዳጅ ዋጋ ሰማይ ከወጥቶታል። አሁን በተደጋጋሚ እኮ ሲናገሩ የነበረው ነገር ምንድነው? በፊርማ ስነ ስርዓቱ ላይ የፊርማው መፈረም ሆርሙዝን ይከፍታል አሉ። የሆርሙዝ መዘጋት የፈጠረውን ኢኮኖሚያዊ ችግር በግልጽ አይተናል። አሁን የምናወራው ስለ 60 ቀኑ ነው። 60 ቀኑ በ60 ቀኑ ለ60 ቀኑ እንትኑንም ልታወጣ ነበር ኢራን ዋጋውን ልታሳውቅ ነበር በሆርሙዝ ላይ ከ60 ቀን በኋላ ተግባራዊ የምታደርገው። አሁን ግን ምን አለች? ለሰላሙ ስል አላሳውቅም። አሁን ዋጋውን ይሄን መስራቱን እስከ 60 ቀን አልሰራው እኮ። አሁን ግን በሆርሙዝ ለሚተላለፉት አሁን ከዛሬ ጀምሮ ከትናንትና ጀምሮ በነፃ ነው የሚተላለፉት ማለት ነው። ለ60 ቀን 2 ወር ማለት ነው። 2 ወር ይሁን 2 ወር እኛም ነዳጃችን እናስገባለን። 8 ሳምንት። አሁን ትልቁ ጥያቄ ያለው ዶናልድ ትራምፕ ሰማይ ይቀደዳል፣ የገሃነም በር ይከፈታል፣ ትወድማላችሁ፣ ስልጣኔ ይሞታል። አሁን መጨረሻ ላይም እራት ላይ እንዲህ ብለዋል። በበለጸጉት የሰባቱ ሀገር አሁንም ካልፈረሙ ዘአልቲሜት እንትን ነው ማዘንብባት ነው ያሉት። ቦምብ እኔ ኒውክሌር ለማለት ፈልገው እንደሆነ አላውቅም። እንዲህ መጨረሻውን ነው ያሉት። እንደዚህ ብለዋል። በነገራችን ላይ እንደዛ ማለት አይችሉም። አሁን ስምምነቱን እኮ ፈርመዋል ኦልሬዲ እኮ ከ60 ቀን በኋላ ነው። አሁን እንግዲህ ካወረዱ አይደለም ከተፋረስ ነው የሚለው። አሁን ይሄም ብለዋል። ስለዚህ አሁን ምንድን ነው የተደረገው የሚለውን እንመልከት። አሁን ዜና ላይ ሳይ አሜሪካና ኳታር በጣም እየተሯሯጡ ነው ይላል። ለሰብአዊ እንትን እንዲሆን ገንዘብ ወደ ኢራን ለማስገባት ይላል። እንግዲህ የ300 ቢሊዮን ዶላር ቋት ነች። 300 ቢሊዮን ዶላሩ የመልሶ ግንባታና የኢኮኖሚ ድጋፍ ነው። እሱ በዚህ በ60 ቀን ውስጥ ጥንቅቅ ያለ ፕሮግራም ሜካኒዝም ወጥቶለት ኢራን በየትኛው ፕሮጀክት ላይ እነማን እንደሚሳተፉ ምን አይነት ብድር እንደሚሰጣት አንዳንድ ግራንት እንደሚሰጣት በዚህ ይቀመጣል። በዝርዝር ቃል በዚህ ይጻፋል። አየህ አሁን እንግዲህ ኢራን በጦርነቱ ወደመባት የተባለው ከ140 እስከ 240 ቢሊዮን ዶላር ነው ቢያንስ። ይህንም በእርግጥ ኔታንያሁ ደግሞ ሲያስቀምጡት ሌላ ግምቶችን ጠቅሰው ከ500 ቢሊዮን እስከ 1 ትሪሊዮን ዶላር የሚል ነው። ኢራን ይሄ አላት። ይሄ በማዕቀብ የታሰረው ገንዘብ ዋላት ብያለሁ። ከትናንት ከሮብለት የተፈረመው ከሐሙስ ጀምሮ ሐሙስ ዕለት የአሜሪካ የጦር መርከቦች የሉ የኢራን ወደብ አካባቢ ሰላም ነው። አሁን ነዳጇ ላይ የነበረው ማዕቀብ ቤዚካሊ ተነስቷል። የነበሩ እንቅፋቶች፣ የባንክ እንቅስቃሴዎች እንደዚህ አሜሪካ አንስታለች። አሁን ኢራን ምን ማለት መሰለ ከበፊቱ ከጦርነቱ በፊት ትሸጥ ነበረ ወይም ደግሞ በጥሩ ገበያ ነው። በጦርነቱ መካከል ይሄ ዌበር የሚሉት የተወሰነትን አንስተው ነበረ ገበያውን ምንድን ነው ገበያውን ለማረጋጋት ያን ጊዜ ሁሉ ስትሸጥ ለቻይና ያው ቻይና ታውቃለህ በረከሰ ዋጋ ነው የምትገዛ። እና በቻይና በራሷ ገንዘብም ነው የምትገበያየው እኮ። ብዙ ጊዜ ጓደኞቿ ቀን የጎደለባቸው የቻይና ብዙ ጊዜ ዲል የምታደርገው ከእንደዚህ አይነት ሀገሮች ጋር። ቬንዙዌላ ማነው ራሽያ ቭላዲሚር ፑቲን በእውነት አሁን በቀደም ታይታል። ሞስኮ አይመስልም እኮ ሞስኮ አይመስልም። የአሜሪካ ምንድን ነው ፐርል ሃርበር የጃፓን ካሚካዚ ፓይለቶች እንደዛ ነው የሚመስለው በቃ። እና ደንበኛ ይሄ የኢራን ሰው አልባን አይተዋል። እንደዚህ 4 ማዕዘን ነገር ነው ይሄ አሰራሩ። ይሄ በቃ ትንሽ አውሮፕላን ማለት ነው። የእነዚህ አሁን ጀት ነው የምትመስለው የዩክሬኖቹ። የሞስኮ ነዋሪዎች የሚገቡበት ጠፋቸው። የዓለማችን ቁጥር 1 የኒውክሊየር ማደሪያ ሲት ኦፍ የቭላዲሚር ፑቲን የስልጣን ማደሪያ ክሬምሊን ያለበት። ባለፈው ፒተርስበርግ ታውቃለህ ተመቷል። የዓለም ኢኮኖሚ ፎረም እኔኛ ንግግር ሁሉ አድርገዋል አሉ። ሁሉ ከተመታ በኋላ ላዳምጣችሁ ይችላል። እና ጭስ በጭስ ሞስኮ ራሷን መከላከል አቅቷታል፣ አልቻለችም። በሞስኮ ራሷ 4 አየር ማረፊያ አላት። በዙሪያው ተጨምሮ 6 አየር ማረፊያዎች ፓይለቶች ማየት አልቻልም አሉ። ስለዚህ የተቋረጠ በረራው የተወሰነ
እንዳለ ሁለት ጊዜ አንድ ነዳጅ ትልቅ ነዳጅ ማዳል ስማቸው እንግዲህ ዋቴቨር ሁለት ጊዜ ነው በሳምንት ውስጥ የመታቸው 38% የሞስኮ ሪጅን ሞስኮ ዘ ሴንተር ጨምሮ የሞስኮ ሪጅን የነዳጅ ፍላጎት አቅራቢ ነው። የአውሮፕላን ነዳጅ ጨምሮ ማለት ነው። ያየመጡ ሲነርቱት ጭሱ ይሄ የራሽያ ነዳጁ ጭስ ልነግራት ተተወለበለ ከዛ ዝናብ ዘነበ። ሲዘንብ ደግሞ አብሮት ያን ጭስ ይዞት መጣል። እንዴ አጠራቅመ በባሊ መኪናን ብታጠጣው መኪና ይሄዳል። ቤንዚን ነው የዘናው እና ራሷ የራሽያ መከላከያ ሚኒስቴር ብላለ ኦልሞስት 1000 ሰው አልባ አርግፌያለሁ አለ። የማን ነው የዩክሬን 200 ግን ሞስኮን ለትመዋል። ሞስኮና አካባቢውን ህንፃውን እየሄደ 7ኛ ፎቅ እኔ ራሴ በቪዲዮን በማየት እንትን እግር ይወርባል ከስጋት ማለት ነው። ማንም ያደነ የዘነቡት እኮ እና የሞስኮን የከበበው አየር ማረፊያ ራሱ ምንድነው አየር መቃወሚያ እንትኖቹን መምታትቶ እንትኑን ነዳጅ ራሱ ጨለማው ራሱ የተጠው ነገር በጣም ነው የሚገርመውና በጣም ነው የሚገርመው። በዚህ ጭስና እሳት መሃል ነው አጭሩና ቀጭኑ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ኪየቭ የምትነድ ከሆነ ሞስኮ ትንጠሸጥሻለች። በጣም የሚያስገርም እኮ ነው። እዚህ ላይ ነው ያለ ነው። ከኪየቭ ተነስተው እኮ እነኚህ ነገሮች ሞስኮ ድረስ እስኪደርሱ ሞስኮ መተኛቷ ይገርማል። አሁንም እኮ ለቭላዲሚር ፑቲን ራሱ እኮ ያሰጋል ማለት ነው እንዴ። እሳቸውማ እንግዲህ የት ናቸው ያሉት? ኦልሞስት ዋና ከተማቸው መጥተዋል እኮ መናገሻቸው ላይ። መቼም ዜሌንስኪ ያልሞቱ እሳቸው ምን ይሆናሉ ብለህ ታስባለህ? ዜሌንስኪ እኮ ይህን መግለጫ የሚሰጡት እኮ ኪየቭ ነው። ኪየቭ ላይ ሆኖ ምን ነው ራሽያ በጣም ነው የሚገርመው። አይ ቀላል ነው እንደ እጇ እኮ ይዝላል። በስንት ዓመት ሆናት። በዚህ ደረጃ ካየ እስራኤልና አሜሪካ ኢራን ላይ ያካሄዱት ጦርነት አምሳያ የለውም። በእውነት ነው የምነግርህ። የጦርነት ጥሩ የለውም። ነገር ግን የጦርነቱ እንትን ነው ወይ የመረጃ አጠቃቀሙ የትኑ ስብጥር ስታይ ያ ሌላ አይነት ጦርነት ነው። ቢተኩሱ ማነው ፑቲን ለምሳሌ ባለፈው የት ገባን? የት ውስጥ አሁን የገባ ነው? የራሽያ የመግባቢያ ስምምነት ቻይና ከኢራን የምትወስዳቸው የምትገዛቸውን ነገሮች በራሷ ገንዘብ ነው የምታደርገው። ቀን የጎደለባቸውን ሰዎች ትመርጣለች ነው። አንዱ ራሽያ ነች። ቀን የጎደለባት በማዕቀብ የታጠረች ነች በማዕቀብ። ስለዚህ ወደ እነሱ ፊቷን ታዞራለች ቻይና። አዎ ነዳጁን በርካሽ ታረግዳ ክብያውንም ነገ ከፍልሃለሁ በሚቀጥለው ወር ማለትም ትችላለች። አማራጭ የላቸው። ምን አማራጭ አለ እንዴ? አልወስድም ትላለች። ቀጥላ ያ ከሚመጣ በቃ ግድ የለም ያው ይቀመጥ። ምን የት ሄድብናል? እዲየ ከለ ያበድሩኛል ለዚህ ወር እንዴ ችግር የለውም። እኛ ስንት ነገር አብረን ያሳለፍን እኮ ነው ትላለህ ማለት ነው። ሶ አሁን ኢራን ላይ የተለወጠው ምንድን ነው? ኢራን ከሐሙስ ጀምሮ የምትሸጠው በዓለም የነዳጅ ዋጋ ነው። ኦፍኮርስ ወረደባት ብሎ ወርዷል። ሂሳቡ 80 ወረደ እኮ። አሁንም እግዚአብሔር አምላክ ይሄን ነዳጅ ዝቅ ያርገው ፍዳችንን በላ እና እንደዛ ነው የሆነባት። ግን በህጋዊ መንገድ የምትሸጠው በህጋዊ መንገድ እንደውም ባሏሎ ገጥማ የኢራንን ነዳጅ ይፈልጋሉ እያለች መሄድ ትችላለች። ማስታወቂያ ማስነገር ቢቻል ይሄኔ ነበረ። አሁን ነው ማስታወቂያ ይሄኔ ነው ማስታወቂያ ባለሙያዎች በየሀገሩ ቋንቋ ብታሰራ ዝግጁ ነን። አስፈላጊ እኮ ነው። ዛሬ ወስዳችሁ በሚቀጥለው ዓመት መክፈል ትችላላችሁ። ብቻ በህጋዊ መንገድ አምጥት ገንዘቡ። ከዚህ በኋላ ትቦጠቡጠዋለች አልኩ። እንትኑ መሬት ሆነ አላለማችሁም። አሁን አሜሪካ ዶናልድ ትራምፕ እንግዲህ በስምምነቱ ነው ይሄንን በአርመሞ ይሄን ጦርነት ከተከታተሉ መካከል ፕሬዚደንት ሺ ናቸው። ቻይና እሳቸው ናቸው። ወለል ብሎ ነው አሉ የሚታያቸው የነበረው ጦርነቱ ሁሉን ዶናልድ ትራምፕ የሚሉትን ጦርነቱ እንዴት እንደተመራበት አድርገዋል። ገብተዋል። ኢራኖችም ብዙ ነገር አላቸው እና እሳቸው የሚያዩት አለቀ በቃ ጦርነቱ አከተመ። አሁን የአሜሪካ መጀመሪያ ላይ እኮ ተኮሰች 40 ቀን ሙሉ ማለት ነው። $25 ቢሊዮን የተባለው ሰው ሚስጥሩን አይደበቅም። እንደው ጎተራ እኮ አለቀ አይባልም። ድሮ እኛ ልጅ ሆነን ማለት ነው እንግዲህ እኛ ቤት ከመጣና እንጀራ ሞሰቡ
ባዶ ከሆነ መራጃ ተልኳል ለጎረቤት ትየዘው ዴጋ ሰው ተልኳል 2 እንጀራ ሰው መጥቶ ቢያል ተብሏል። አሁን እሷ ጠፋ አርጋ እንደ 5 እንጀራ እንዲያርጋ ደህና ናችሁ ብላ ቀጥ ብላ ወደ ጓዳ እንግዳው ምንም አይዲያ የለውም። እሺ እና ጓዳ ገብታ አርጋ ስትወጣ ሞተው ላይ 5 እንጀራ መጥቷል ተመልሷል። ጎተራው እንዴ ሳይበሉም አይሄዱም ይባላል። አንተም ደግሞ በተራ እንዲህ ነው የምታደርገው። ከደቂቃዎች በፊት እዛ ቤት ምግብ አልነበረም። ፕሮባብሊ በቆሎ እንሻገርና ምሳውን ለራት ይደርሳል እንጀራ በኋላ ሲጋገር ብዙ ነገር እየተባለ ነበር። አሹቅ ደግሞ አለ። አሹቅ አታውቅም? አሹቅ አለ። ባቄላ ነው ባቄላ እንትሎ ነው ማለት ነው። አይ ለእንግዳ አይሆንማ እሱ ነገር ይሆናል። ለአንተ እኮ ነው መሸጋገሪያ። የእኛ ኑሮ እንደዛ ነው። ግራ አታጋቡን እንጂ የኤሚሬቶች ኑሮ አይደለም የምንኖረው። እንደዛ ነው። እንዴት ትደራረግና ትደጓጎማለህ ማለት ነው። ከምን ጋር ነው አያይዤ አሁን እኛ ሰፈር የመጣ ነው? ጎተራ አለቀ ጎተራ 5 ቢሊዮን አሜሪካ አለቀባት። ይሄ ይደበቃል የለኝም አይባልም አይደል እንዴ? ኑ በሞቴ በሳንቃ ደረቴ እንዲያው ሳይበሉ አፈርሶን ይላል። አፈርሶን ስትል እኮ ሞዘውላ ቅድም እንዳልኩ እርግጠኛ መሆን አለብህ። የለም አንተ ግን ውጪ አፈርሶን ትላል እና ያ ሰውዬ ደግሞ አይ መቼ በርሶ ያዛለ እርሶ ነገር እሺ ብሎ ይመጣል ማለት ነው። ሲመጣ ወዲያውኑ ሳታደግ ባባልዳ ይሁን ባልኩ መንገድ ይሞላል። መሶቡ ሙሉ ነው። ዶናልድ ትራምፕ ምን ተኩሰውም ጥይት የለም ብለው በአደባባይ ተናግረዋል። እንምታም ብንል አሁን የለንም ጥይት አሉ እና ታዘዋሉ የሚባለው እንትን ይሄን ሁሉ ማነው ቻይና ተመዘግባለች። እግዚአብሔር ያድርገውና ታይዋን ላይ ጦርነት ከፈተችለት ቻይና ታይዋን የሚታደግ የለም። በአንድ ሰዓት 40,000 ቦሊስቲክ ሚሳይል የምትተኩስ ገብቶሃል? በምን ፍጥነት አሁን ኢራን አካባቢውን አሁን ኢራን ምንድን ነው ያደረገቻቸው? ገብቶሃል? እንግዲህ መቼም ይሄ የማድነቅ አይደለም፣ ሪያሊቲው መቀበል አለ። እስራኤል ስትመታ አይን አላት። የተመረጠ ቦታ ነው። የተመረጠ አለ። የጦር ጀት ኩርሞራ የጦር ጀት የሚያህል ነገር አንድ ማወዛግብ ስም ስጠኝ፣ እኔ ነኝ የሚል ሰው እንዳይኖር ብዬ ነው። አንድ የሰው ስም ስጠኝ። ሚስተር ኤ የተባለ ሰውን ለመምታት ድረስ የሚሄዱበት በእውነት ነው። እዛው ታርጌት ሚሊተሪ ፕሪሲሽን የምናወራ ከሆነ በእውነት ምሳ የላቸው። ኤርፎርስ ምንድን ነው የምትለኝ ከሆነ አሁንም በዚህ በታየው በእውነት ነው የምነግርህ እንዳለመታደል ሆኖ አነስ ያለች ሀገር ነች። 10 ሚሊዮን ሀገር ነች። እንዲህ አይነት ነገር አለ። ነገር ግን ኢራኖች ያመጡት ነገር ምንድን ነው? ቢተኮስ ብትመታው እማያልቅ ሚሳኤል ነው እና ድል አደረገች አላደረገችም? ፕሮባብሊ እስራኤል ላይ ድል አላደረገችም፣ ግን ሁለቱም አይፈልጉትም። ገብቷል። ለማንኛውም እስራኤላዊም ሰቀቀን ነው። ሊተኮስ ነው፣ ግቡ ውጡ ይህ ነው እንትናል። እንግዲህ ከኢራን እኮ ነው ከኢራን እኮ ይተኮስ የሚመጣው 30 ይመጣል፣ 40 ይመጣል፣ 50 ይመጣል። መጀመሪያ ላይ የነበረ ጊዜ መቶዎች ናቸው የሚመጡት። ቢመታ ሌላ ከመሬት በታች አሁን አዲስ የመጣ ደግሞ ታይምስ ይዞት የወጣ ያዛድ የሚባል ከተማ አላት እና እሱ ላይ ያለውን ነው ይዞት የወጣው። በነገራችን ላይ አሁን ግጭት ከተማ የሚሳኤል ከተማ ሚሳኤል የምታመርትበት አወርድ አሁን ድጋር ለምሳሌ የኒውዮርክ ስትሄድ ኦር ከተማ አለ ከእሱ በታች እንደገና ከተማ ነው የሚሳኤል ከተማ ነው ያለው። መኪናው ተኳሾቹ ምናምኖች የሚተራመሱበት አለ እና እንደው ከሰሜን ኮሪያ ነው የወሰዱት። ሰሜን ኮሪያው ሚሳኤሎቿ ምናምኖቿ በዚህ መንገድ ናቸው፣ በቀላሉ ብታጥፋቸዋሉ ብለህ ማለት ነው። ስለዚህ አሁን ይሄ የኢራን የሚሳኤልና የሰው አልባ ኳንቲቲ ነው የማወራ፣ የኳሊቲ ጥያቄ አይደለም። ምንድን ነው ያደረገው? ይህንን የመግባቢያ ስምምነት በዚህ መንገድ እንዲጻፍ ያደረገው ምንድን ነው ብለህ ብትለኝ
እኔ ቤዚካሊ የሰላጤው ሀገሮች ኧረ በቃን ኧረ አለቅን በቃን ሁሉም ናቸው በአካባቢ ያሉ ሀገሮች ሁሉም ዱባይ ብር እስከትከፍል ድረስ የተባለ በቃ ቅድም ያልኩህ የሶስት አውሮፕላን አስከትለ የምትሄደው ያ ተድላ ያ ምቾት ሁሉ አድርገው እስከ ቱሪዝም ትልቁ በዛ አካባቢ እኮ ደግሞ ያሉት ቱሪዝም ነው። እነ ዱባይ ላይ በየቀኑ የሚመጣው የነበረው ቱሪስት ሁሉ በድንጋጤ ኢንቨስተር ውስጥ ራሱ ይሄዳል። ታዲያ አሁንም ዋስትና የለውም እንጂ ይሄ እንደነ ተባበሩት አረብ ኤሚሬት እንደ ኳታር አይነት እኮ ደግሞ አገሮች ለዘመናት እኮ በሰላም ይኖሩ ናቸው። ኮሽታ የሌለበት ከርችት ውጪ የለም። በጥሩ ጠባቂዎች የሚለውን አልገለጽክም። ዶናልድ ትራምፕ እኮ በአፋውቶ ብለዋል። እኔ ከዚህ በኋላ በቃ እዛ አካባቢ በእንትን ሆናችኋል ጠባቂ ቦዲጋርድ እሳቸው ታውቃለህ። ሪዮት አለም የሚባል ነገር አያውቁም። የለም ሪዮት አለም። አዎ አሁን አውሮፕላናቸውም ተመርቆ ትናንትና በጣም ደስ ብሏቸው የኳታሩ ተመረቀ እኮ ቀየሩት እኮ ያንን ውሃ ሰማያዊ እንትን ኤርፎርስ ዙሪያውን ያለው የእሳቸውን አውሮፕላን የሚመስል ቀለም ነው የቀቡት። እሱን ቀብተውታል። መቼም አሁን ወዴት ነው በራሉ ያሉት አልቋል። እና በዛ ሰሞን እንግዲህ ኔታንያሁ እንዲህ ሲያብጠለጥሉ እንደነበር አውቃል። ልክ አውሮፕላናቸው የተመረቀ ግን ሄዘ ዋሪየር ኔታንያሁን ማለት ነው ኖ ዋሪየር ነገር ግን መጀመሪያ ላይ አይታል ሲናገሩ መቼም አሁን ቢወዱ ከተቃወሙ ወዲያውኑ ዘጭ የሚያደርጉ በባህሪያቸው እንደዚህ ነው። ዶናልድ ትራምፕ በኢራን ዙሪያ ያደረጉን ነገር ምንድን ነው? ትንሽ ለቀቀቅማ የማድረግ ነገር አለው እና ከሆነ ያው እንድንሰላጤዎቹ ትሆናላችሁ። ነገር ግን እዚህ ጋር ትንሽ የግጭት አለ። ኢራኖች ርዕዮተ ዓለም አላቸው። የራሳቸው አቋም አላቸው። ኢራኖች ርዕዮተ ዓለም አላቸው። ከዚህ የመግባቢያ ስምምነትም እንደው ተሳካ ብለን ብንልም መካከለኛው ምስራቅ እንደነበረች አትቆይም። ትንሽ የከለር ለውጥ ታመጣለች። ገብተዋል። አሁን ሁሉም ቀምሰውን ያውቃል። በዙሪያ ያለው በኢራን ዙሪያ ያሉት እና ኢራን ብድግ ስትል ኖር ብለህ መነሳት አለ። ምክንያቱም ምንድን ነው ዋነኛዋ ዘአልቲሜት ቦዲ ጋርድ አሜሪካ ላለመተኮስ ነው የተስማማችው። ቢያንስ ለሁለት ወራት። አዎ አሜሪካ ራሷ ከኋላ እሪታ ላይ ነች። ኑሮ ተወደደብኝ፣ ይህን ጦርነት ለመነዳጅ ነዳጁ ሰማይ ገባ። አዎ ድሮ እንደዚህ አይነት ችግር ደግሞ የጥይት ችግር ነበር የአሜሪካ ውስጥ። እንደውም አሁን እኮ በዚህ ድርድር ላይ እኮ ከኢራን ይልቅ አሜሪካኖች እንደፈለጉት ነው የሚያሳዩ። ይህን ስምምነት አሜሪካኖች ፈልገውታል። ሰማይ ይቀደዳል የሚሉት እኮ ዶናልድ ትራምፕ አይተህ እንደሆነ ብዙ ጊዜ እንትን አታስፈራራም። ለምሳሌ አንዳንድ ቀን በቃ ጠብ ከሆነ ይሆናል። በቃ ዝም ብለህ ትላለህ። በቃ ተው ይላል። ሪን የሚደባደብ ሰው ማለት ግን አንድ አውጣውትን ይባላል ነፍስህን ነው የምበላው ይላል። አሜን ምንም እኮ ገና አልተነጋ ነፍስ ላይ ምን አመጣው ጋር ቦክስ እንደዛ አይነት ነገር ነው የምታየው አሜሪካ ላይ። ስለዚህ አሁን አሜሪካ ከጀርባዋ ስትታይ ያ የኖረ ጉልበት ያ የምታውቀው ጎተራ ያ የምታውቀው እንትን እንደሌለ ነው ያለው እና ጥይቱም ምኑም እያሳሰበን የመጣው ዲፕሎማሲውም ችግር ፈጥሮባታል። በአውሮፓውያኖችም ራሱ በአሜሪካ ሰዎችም የተያዙት ደግሞ እንትና ያየችው አንዱ ቻይና ይህንን ነው። ሰውየው አንደኛ ጎተራቸው፣ ሁለተኛ የደነገጠ ሌላ እያለ መሆኗን የምታውቀው አሜሪካ በአሁኑ ሰዓት የአሜሪካ ጠላት አሜሪካውያን ናቸው። ባቢሎኑ መነታረክ ነው። አስተያየቱ ልነግርህ አልችልም። ይሄ ራሱ ሳይን ኦፍ ዲክላይን። በፊት አያስቡትም ነበረ። አሁን ምንድን ነው እዚህ ጋር የምታደርገው ስታጠ ሁሉ ነገር ጠይቃለን። እና አሁን ቻይና እዚህ ላይ ያየችው ምንድን ነው ዶናልድ ትራምፕ ኢራን ላይ ለመዝመት እንኳ ኢራን ሶስተኛ በጣም የራቀች ሀገር ነው በእንትን ውስጥ ኢራን ላይ ለመዝመት እንኳ እንግሊዝን እንኳ ማሰለፍ አልቻሉም። አብረው ዋናዋን የኔቶ ሀገሮች ደጋፊዎቻቸው አትሊስት እንግሊዝ የስፔሻል ግንኙነት ምን የሚሉት ነበረ። አንድ የአውሮፓ ሀገር አብሯታል። አንድ ከጎኗ ያለ የለም። ይሄ በሙሉ በቻይና ተስፋ ፕሮባብሊ ፕሬዚደንት ሺ ወደ ታይዋን ለመዝመት ከተያዘው ጊዜ 5 ዓመት ቀድመን ልናደርገው እንችላለን የሚል እንትን ነገር ወስዶ ሊሆን ይችላል። ይሄ እንግዲህ ቻይናዎቹን ምን ያህል አምራች እንደሆነ አስብ። ትልቁ አሁን ጨዋታ እየለወጠ የመጣው ምንድን ነው? ይሄ ሮኬት ነው። ይሄ ሰው አልባ ነው። አለም
ተመልከት አሁን ማነው ዩክሬኖች ያደረጉት ለምሳሌ አሁን ገንዘብ በተለቀቀላቸው ቁጥር ማነው የኢራን መሪዎች ገባ እንደሚታሰበው ቴህራን ላይ ሰማይ ጠቀስ ህንጻ እንደዚህ አይመስለኝም የሚሰሩት ተባረክ እንደሱ አይደለም የሚሰሩት እነሱ አይ ቲንክ በርካታ የሚሳኤል ከተሞች ለክፉ ቀን የሚሆኑ ነገሮች ያስፈልጋሉ ዛሬን ሚሽን ወይም ደግሞ አስቀምጠው ብለህ ብትለን በቃ እንትኑ ተጣሟል አሉ የአሜሪካ ይሄ የነበረ ሉዓላዊነትን ቆልመናል ይሄ አንቪል መስፍ ነው ምንለው በአማርኛ ገብቷል እንዲህ ሲመጣ አንዳንዴ እኮ ይጣመማል መዶሻውን መምቻው እጥፍ ይላል ታጥፏል የአሜሪካ ነው ኢራን ነች ያጠፈችው እና ምን አለው በቃ አሁን ለእስላሚክ ሲቪላይዜሽን መንገድ ክፈት ነው ያለችው ከዚህ በኋላ ዩሮፕ ዌስተርን ሲቪላይዜሽን ካልቸሩ እሴቱ እኮ ክርስቲያን ካልቸር ነው የሄደው ምንም ማለት አለ በታሪካችን ኢስላሚክ ሲቪላይዜሽን ነበረ ብዙ አስተዋጽኦ አድርጓል ናው ኢትስ አወር ታይም አለች ያንን ያለችው እና አሁን ዶናልድ ትራምፕ ሪሊ ተረድተዋት ወደ ኢራንን ነው እነዚህ ሰማይ ጠቀስ ፎቅ አይገነቡም ገንዘብ ቢያገኙ ኖ እንደነ ዱባይ ኳታር እንደዚህ ቅንጡ አየ አሁን በጣም ጥንቃቄ መደረግ ያለበት እነዚህ ዛር ኦን ሚሽን እና ሪሊ እንደውታና ማስረጃውን ስጠኝ ካልከኝ መንፈሳዊ መሪ ሞጅታባ ካሜኒ እንትኑን መቀበላቸውን ገለጹ ስምምነቱን እና በጣም የመሰጣቸው እንዲቀበሉ ያደረጋቸው ምክንያት ፕሬዚደንቱ ሲያስረዱኝ የተራዳ ኃይሉን በሚገባ ደህንነት ኤቭሪቲንግ ተጠብቆለት ዋናው ነገር አሁን እዚህ ጋር ፕሮባብሊ ዶናልድ ትራምፕ ኳታር እንደዚህ ምናምን ሆነው ቀሰስ ቦታ ቢሆን ሊሉ ይችላሉ ግን ሂዝቦላን ማዳን ተችሏል በቃ በዛ በኩል ሂዝቦላ ነው እና አሁን ጦርነቱ ምንድን ነው ያለው የሊባኖስ ይላል እንትኑ ምንድነው ስምምነቱ መጓያ ስምምነቱ የሊባኖስ ሉዓላዊነትና የግዛት አንድነት ይጠበቃል ይሄ ማረጋገጥ አለበት ይላል ዶናልድ ትራምፕ ስለዚህ ቢያንስ እስራኤል ከዚህ በኋላ ምንም ማድረግ አትችልም ተኩስ አቁም እየተደረገ ነው ያለው አሁን እንደገና እስራኤል ለደህንነቷ የገባችበት ወደ 600,000 ኪሎ ሜትር የሚሆን ቦታ ይዛለች ሊባኖስ እና ዞሮ ተኩስ አቁም እስከቆመ የእስራኤል ደህንነት እስከተረጋገጠ ድረስ እና እስራኤል ይሄን እስካመነ ድረስ አያስፈልጋትም ቦታው ግን ይሄን ወይ አሁን እንዲደረግ እያሉ በዛ በስምምነቱ መሰረት ማለት ነው ጨዋታው ምንድን ነው ይሄንን በሚሆንበት ጊዜ ሊባኖሶች ምንድን ነው የሚረዱት ሄዝቦላ ኢራን አሁን ራሷን እንደምን አድርጋ እያቀረበች ዘ ጋርዲያን ኦፍ ሊባኖን አይደለም ቤሩትን ከመታሽ አለች እስራኤልን እኔ አንቺን እመታለሁ አለች ስንት ሳምንት ነበር ያለችው 3 ሳምንት ነበር ያለችው በኋላ ድብድቡ እንትን ሲል አቋረጥሽ ወደ ቆረ ትንሽ ያልተስተካከለ ይህን መመልከት አለብን ስለዚህ ዘኢራንያንስ የኢራን አሁን ያለው እስላማዊ ቤተኞቹ ያሮን ሚሽን እንጂ ዓለማዊ ተድላ ይሄ የምታየው አይነት ለምሳሌ አሁን የነዚህ የሰላጤውን ሀገሮች የምናየውን አይነት እንትን የአይነት ቪዥን ታይታ ላይ ብዙ አይደሉም ለዚህ ነው የዚህ ጉዞ እና በዚህ ነው አሉ እንጂ ማናቸው ሞጅታባ አሉናን ነገር ተናገረው ትራምፕ ስማቸውን አልጠሩም የፈረመችው ፈቅዳ ምናምን ሳይሆን አውት ኦፍ ዴስፐሬሽን ነው የምታደርገው መላቅጡ ቢጠፋት ነው አሉ አንተና መላቅጡ የጠፋ አሉ ዶናልድ ትራምፕ ለዚህ መስፈር ነው ደግሞ አናዳለሁ ቦምብ ነው ላይ ብሎ አሉ ማለት ነው ስለዚህ ይሄ የሁለቱ መንገድ እንትን የሚል ነው ብዬ አላስብም የሆነ ሰውነና ፕሬዚዳንት ትራምፕ እዚህ G7 ስብሰባ ላይ መጥተው ከጣሊያኗ ጠቅላይ ሚኒስትር ጋር ምንድን ነው የሆኑት ምን የአንድ ሀገር ጠቅላይ ሚኒስትር ናቸው አንድ ሀገር መሪን በኢንተርቪያቸው ምንድን ነው የተናገሯቸው የግል ጉዳይ አይደለም እንዳየ ነው አደባባይ ወጥቷል ወይዘሮ አንድ ሁለቴ ጥላ ስር እዛ ስብሰባውን ስር ከሳቸው ጋር ተቀራርበው ሲያወሩ ታይተዋል በቪዲዮ እና ያው ደግሞ ፎቶግራፉም ካሜራው ምንም አለ አሁን ዋቴቨር ምናምን ትሴ 7 የሚባል የጣሊያን ቴሌቪዥን ዶናልድ ትራምፕን ሲያነጋግራቸው
ምን አሉ አብሬ ፎቶ ካልተነሳ በላ እንደው ሙጭጭ አለችብኝ። ልመናዋን እንቋቋም አልቻልኩም። የእናንተ ሀገር ጠቅላይ ሚኒስትር አዎ ዶናልድ ትራምፕ እንደዚህ የሚያዩት አልኩ። አሜሪካ ማን ነው ብትላችሁ ትራምፕ ጠላ አሜሪካ ጠላቸው ነው እኮ አይደለም እንዴ? ስለዚህ እሳቸው እንደዚህ ነው የሚሉት። ይሄ ላንቁሳ የማን ነው የፈረንሳዩን ፕሬዚደንት ማክሮን ሚስታቸው በጥፊ የምትወለውላቸው በጣም ጎድተዋለች አሉ ያሉ ሲናገሩ ማለት ነው። ምንም እንዳልተፈጠረ ደግሞ ፈረንሳይን እየተናገሩ መሆናቸውን አያውቁ እንዳለ ስፒኪንግ አባውት ፈረንሳይ ለሳቸው ማን ነው ማክሮን ጄትሬ ግን አሁን ቁጭ ብለው ደግሞ ሲወያዩ ነበር። ማክሮን ነው አሁን ምንድን ያሏቸው የአውሮፓ አጋሩ አሁን እነዚህ የምትላቸው ማለት ነው። አሁን ማን ይሙት አሜሪካ ባትኖር እዚህ ኔቶ የሚባለው እናንተ ማን ይፈራችኋል? ትራምፕ አትቀልዱ የለም በእርግጥም እንትን ነው እንደዚህ ነው ያሏቸው። ስለዚህ ወይዘሮዋን ምን አሏቸው? ጨቅጨቃኝ ነው ፎቶግራፉን ካልተነሳን አለችኝ። አዎ ለምናኝ። እሳቸውም ምላሽ ሰጡ እኮ ጠቅላይ ሚኒስትሯ አላልኩም ነው እኔም ሆንኩ ጣሊያን አለምንም ነው ያሉት እሳቸው። ግን ምክንያታቸው ምንድን ነው ሲባል ሴትዮዋ እንግዲህ ቀኝ ክንፍ ናት። ቀኝ ዘመን የዶናልድ ትራምፕ አስተዳደር ቀኝ ነው ተብሎ ነው። አሁን ግን አምቢዴክስትሬስ ነው የባለው ግራም ቀኝም ማለት ሁሉም አሁን በዚህ በስደተኞች ጉዳይ በምናምን እንትን ይላሉ። ያንን በዓለም ላይ ልዩ አድርጓሉ ያሉትን በዓለ ሲመታቸው ከአውሮፓ የተገኙ ብቸኛ መሪ እሳቸው ናቸው። ወይዘሪት ጆርጂያ ሜሎና ናቸው። እና አሁን ይህንን በጣም ሲሪየስ ያደረጉት ጣሊያኖች ዲፕሎማቶች የውጭ ጉዳይ ሚኒስትሩም እኮ ወደ አሜሪካ የነበረውን ጉብይት ሁሉ እስከ መሰረዝ ሰርዟል። ራሷ ጠቅላይ ሚኒስትሯ ምን አለች? በጣም ነው የሚገርመኝ አጋሮቻቸውን ትንሽ እኛን በዚህ ሁሌ ማርከስ ሲወዱ የእኛን ጠላቶቻቸውን ደግሞ በጣም እንክንክ የሚሉ ሰው ናቸው። ስለ ፑቲን ሲያወሩ ስለ አንድ ገዳም የሚያወሩ ነው የሚመስሉት። ሺጂንፒንግን ራዛው ሄደው በጣም ምርጥ መሪ ምናምን አይደል ያሏቸው ሲያወሩ በጣም ከፍ ከፍ አድርገው እሽኮኮ አድርገው ነው እኛን ሲመጡ እንደው ወስደው ስርቻ ስለሚከቱን ነው ያለችው። ከዚህ በኋላ የአሜሪካንን ወዳጅነት ለማግኘት ገለመሌ የሚለው ነገር አያዋጣም እና በእውነት እንደው ለሀገራቸውም እንትን ነው ያሉት። ኤንዌይ አንዳንድ ሰዎች በወጣ ጽሑፍ ላይ ምንድን ነው የሚሉት? ዶናልድ ትራምፕ አንድ ነገር አይወዱም። ምን? ተሸነፉ መባል፣ ጠይቀው እምቢ መባል አይወዱም። ዲላቸው ደግሞ ከሸፈ መባልን አይፈልጉም። ጠይቀው እምቢ ተባሉ ከሚባል አንተ ቤት ቁጭ ብለህ እኮ ነው ታምራት እስቲ ቁም ነገር መጽሔት ላይ እዚህ ምንድን ነው ካቨሩ ላይ በዚህ ይዘኸኝ ውጣ። በተለይ በዚህ አሁን በጦርነቱ ጉዳይ ላይ በወሰድኩት በዚህ እርምጃ በመግባቢያ ስምምነቱ ላይ ባመጣሁት ዲል ላይ በእሱ ላይ ያሳየሁትን ሀው ዲል ሜከራም እሱን የሚያሳይ ነገር አርግ ይለዋል ሲሉ አንተ ደግሞ አም ሶሪ ኦልሬዲ ተይዟል የሺጂፒንግን የዓለምነ ታሪክ በዚህ ሳምንት ይወጣል ተይዟል ስላላ ወዲያውኑ እሳቸው በማህበራዊ ሚዲያ ይገቡና ውህ ድንቄም መጽሔት ቁም ነገር መጽሔት አለቀል ኢንተርቪው ላድርግ ብሎ ጠይቆኝ ገብቷል። ያንን ጋዜጠኛ እኮ አወጣለሁ ብሎ ነው ደግሞ ወደ እኔ አይመጡም። ማን ነው አሁን እሱ መጽሔት ላይ የሚወጣው? ወይ ድፍረት! ይገርማል እኮ እናንተ ብለው ነው የሚጥበው።